አንቺ አሁን ቀጥ ብለሽ ወደ ቤትሽ ሂጂ። አገር ሰላም ነው ብላ ሊሊ ወደ ኤላ ቤት ስትሄድ ያየችውን ነገር በጭራሽ ማመን አቃታት። ሊሊ ለስራ ነበር ወደ ኤላ ቤት የሄደችው። ገና በሩን ከፍታ ስትገባ ግን የመጠጥ ብርጭቆዎቹን ታያለች። ታዲያ መጠጡን ማን የጠጣው ብላ እያነሳችም ታያለች። እንዲሁም ደግሞ የቤዛን ልብስ ሶፋ ላይ ታገኛለች። እቺ መሰሪ እዚህ ቤት ምን እያደረገች ነው ብላም ሮጣ መኝታ ቤት ስትገባ እንግዲህ ኤላ ራሱን ስቶ በመጠጥ ሰክሮ ታየዋለች። አንቺ ምን እያደረግሽው ነው ልጁን በማለትም ሮጣ መጣ በጥፊ ትላታለች። ቤዛም ታዲያ ስራዋን እየሰራች ተገኘች። እኔ አፉን ይዤ አላጠጣሁትም በፍላጎቱን የጠጣው እያለችም ትላለች። ታዲያ ሊሊ ይሄን ነገር በጭራሽ ማመን አቃታት። አንዴ ወደ ሳሎን አንዴ ወደ ሌላ እየሮጠችም እንግዲህ እፊቷ ላይ ያገኘችውን የወይኑን ጠርሙስ ይዛ መጣ። አናትሽን ለሁለት ሳልከፍለው በመጣው እግርሽ ውልቅ ብለሽ ከዚህ ቤት ውጪ ትላታለች። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እነሆ ዛሬም ተመልሼ መጥቻለሁ። አደይን ይዤላችሁ ስመጣ እንግዲህ ዛሬ ቤዛና ባርኮት ምን ላይ ናቸው? አደይና ዴቪስ ምን ላይ ናቸው? ኤላና ሊሊስ እንዴት ሆኑ የሚለውን ነገር እንግዲህ ዛሬ በሰፊው እንድናይ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ ስል እንግዲህ የዘውትር ግብዣዬ ነው። ታዲያ ኤላ ወደ ቤት ቤዛን ይዞ ከሄደ በኋላ ቤዛ መጠጡን ስታጠጣው ኤላ ምንም አያውቅም ነበረ። መጠጥ ከጠጣ በኋላ ምን እንደተፈጠረ አንድም ነገር የሚያውቀው ነገር የለም። ሊሊ ታዲያ ቤዛን ከዚህ ቀደም ለኤላ የፍቅር ጥያቄ ስላቀረበችለት ጭራሽ የሷ ነገር አይዋጥላትም። እዛ ቤት ሄዳ ደህና ነገር እንደማሰራ ጠርጥራ ነበረ። ቢሆንም ደግሞ ስራዬ ብላ ወደዛ ቤት ለስራዋን ለመስራት ስትሄድ ያየችውን ነገር ማመን አቃታት። ሊሊ እንግዲህ ቤዚን በጥፊ ብላ ከቤት ታባረራታለች። እንዲሁም ደግሞ ፍቅር ወደ ቤት ያመጣችው ናኦል የሚባል ሰውዬ ከአደይ ጋር አይን ላይን እየተፋጠጡ ይገኛሉ። ታዲያ በየደቂቃው ወደ ኩሽና እየመጣ አደይን ይተናኮላታል። አደይም ደግሞ እባክህን እረፍ፣ ምን አይነት ሰው ነው ደግሞ ምንጣጣ ውስጥ ገባው ትላለች። እንግዲህ ሲተናኮላትም ያየው ዳዊት አንገቱን አንቆት አንጠልጥሎ ወደ ሳሎን ይወስደዋል። ወደ ሳሎን ሲወስደው እንግዲህ ባርኮት፣ ፍቅርና ሊዲያ ምን ተፈጠረ በማለትም ይጠይቃሉ። አንቺ ፍቅር በማለትም ዴቭ እንግዲህ ይሄን ሰውዬ እንዳመጣሽው ከዚህ ቤት አውጪው፣ ካልሆነ ግን እኔ ወጣልሻለሁ በማለትም ተናዶ ይናገራል። ፍቅርም እንግዲህ በቃ ሂድ ውጣ ትለዋለች። አሁን ወዴት ሄዳለሁ መሽቷል በማለትም አንተም ቢካልክ እኔ አንጠልጥዬ አወጣሃለሁ ሲል እንግዲህ ባርኮት አንገቱን ይዞ ወደ ውጪ ይወረውረዋል። ከግቢ ሲወጣ እንግዲህ ዳይመንድ እና ኪንጎ መንገድ ላይ ያገኙትና ሀንግ ይሰሩታል። እጁ ላይ ያለውን ነገር ሁሉ ይቀሙታል። ዳይመንድ እና ኪንጎ እንግዲህ ከዚህ ቀደም የባርኮትን እህት ሊዲያን ስልኳን ቀምተዋት ሸኝተዋታል። አሁንም ያንኑ ነበር ያደረጉት። ያለውን ነገር ሁሉ ወስደውበት ባዶ እጁን ሸኙት። ቤዛ ወደ ቤት መታ እንግዲህ አደይን እየጠራቻት ምግቤን አምጪልኝ ትላታለች። ምግቧንም ትወስድላታለች። አደይ ታዲያ ምግቧን ስትወስድላት ፊቷን አይታ ምን ሆነሽ ነው በማለትም ትጠይቃታለች። ያቺ ጓደኛሽ ነቻ ለምለም ናት እንደዚህ ያደረገችኝም ብላ ትነግራታለች። ታዲያ ባርኮትም ፊቷን ባየ ጊዜ ምን ሆነሽ ነው በማለትም ጠይቃት። እሷም ለምለም እንዲህ እንዳደረገቻትና እንደደበደበቻት ትነግረዋለች። እንግዲህ ባርኮትም ሄጄ ጠይቃለሁ፣ በቃ አንቺ ረፍት አድርጊ በማለትም ይላል። እንግዲህ ባርኮት ወደዛ ሄዶ ወደ ኤላ ቤት ሄዶ ሊሊን እንዴት እንደዚህ ታረጊያለሽ? እናንተ ትልቅ ሰዎች አይደላችሁም እንዴ? ይህ ከእናንተ አይጠበቅም ይላል። ሊሊ ተናዳ ስለነበረ የሆነውን ነገር ሁሉ ለማስረዳት ትሞክራለች። ኤላ ታዲያ ይሄ ነገር በጭራሽ አይሆንም፣ እንዴት እንደዚህ ትያለሽ? ባርኮቴ በጭራሽ እንዳታምን ይላታል።
ባርኮትም እንግዲህ እንዴት እንደዚህ ይሆናል? በጭራሽ ይሄን ነገር ማመን አልችልም። እውነት ቤዛ ይሄን አድርጋ ከሆነ በእውነት በጣም አዝናለሁ ይላል። ሊሊ እንግዲህ አዎ ባርኮቴ እኔም አዝናለሁ፣ ግን ደግሞ የሆነው ይህ ነው ትላለች። ኤላ ይሄን ነገር በጭራሽ ማመን አልችልም ይላል። ቆይ እኔን አታምነኝም ማለት ነው ትላለች ሊሊም። አንቺን አምንሻለሁ፣ ግን ይሄ ሁሉ ነገር እንዴት ይሆናል ይላል። ትንሽ ትንሽ ለማስታወስም ይሞክራል፣ ግን ደግሞ ከጠጣ በኋላ የሆነውን ነገር ማስታወስ አይችልም። ታዲያ ዴቭ ባርኮት ስራ ረፍዶበት ስለነበረ ለመሄድ ይገደዳል። አዎ ሂድ በቃ ችግር የለውም በማለትም እሱን ይሸኛሉ። በመሀል እንግዲህ የኤላ እናት ስልክ ይደውላሉ። የኤላ እናት ስልክ ሲደውሉ ነገሮች እንደተስተካከሉና የፈለጋትን ሴት አግብቶ መኖር እንደሚችል ይነግሩታል። እሱም በደስታ ፈገግ ይላል። ሊሊም ምንድነው ይሄ ሁሉ ደስታ ብላ ትጠይቃለች። ነገሮች ሲከብዱብኝ እናቴን አማክሬ ነበረ። እናቴ ደግሞ ከአባቴ ቀለል ስለምትል እሷን ነገሩን ሁሉ አስረዳኋት። ስለዚህ አሁን ከምፈልጋት ሴት ጋር መሆን እንደምችልና ወደ ትዳር መግባት እንደምችል ነበረ እያወራችኝ ያለችው። እንኳንም ደስ አለሽ ይላታል። እሷን በጣም ደስ ይላል። ለዚህ ነው ለካ ያ ሁሉ ፈተና ትላለች። ታዲያ አሁን ላይ ይህን እያወሩ ያሉ የፈረደባት ሊዲያ ትመጣለች። ሊዲያ ስትመጣ እንግዲህ እነሱ የሆድ ሆዳቸውን እያወሩ ነበረ። ተናደውም እንግዲህ መጣች። ደግሞች የፍቅር መቀስ ስትልም ተናዳ ትነሳለች። ሊዲያ ለምን መጣሽ ብሎ ቢጠይቃትም ናፍቀሄን የመጣው ትላለች። እንግዲህ ሊዲያ ስትናደድና ስትበሳጭ ምርጫዋ የሚሆነው ኤላ ቤት ሄዳ ፈታ ማለት ነው። እንደለመደችውም ስትሄድም እንግዲህ ጥሩ ፊት አላገኘችም። ኤላ አሁን ላይ ከቤቴ ውጪልኝ ይላታል። ከቤት ወጣ ስትሄድ እንግዲህ ከናኦል ጋር መንገድ ላይ ይገናኛሉ። ናኦልን ታናግረዋለች። ስልክ የተወሰደብኝ ወደ ቤት እየሄድኩ ነው ይላል። የኔንም ስልክ የወሰዱብኝ እነ ኪንጎ ናቸው፣ ያንተንም የወሰዱት እነሱ ይሆናሉ ትለዋለች። መልካቸው እንኳን አልጠፋብኝም፣ ባገኛቸው አውቃቸዋለሁ ይላል። ታዲያ ወደ ግቢም ሄዶ በር አንኳኩቶ ገብቶ ለፍቅር ሊነገር ሲል ዴቭ ያየዋል። ዴቭም ምን ፍለጋ መጣህ ይለዋል። ይቅርታ ዴቭ ስልኬን ውስጥ ረስቼ ስለሆነ ስልኬን ለመውሰድ ነው በማለትም እንግዲህ ወደ ውስጥ እንዲገባ ፍቃድ ይጠይቃል። እሱም ስልክህን ውሰድና እዚህ ቤት ድርሽ እንዳትል ድራሽ ይጥፋ ይለዋል። እሺ በማለትም ወደ ውስጥ ይገባል። ወደ ውስጥ ሲገባ እንግዲህ ስልኩን መውሰድ የምን ስልክ ይወስዳል? ስልኩ ጠፍቷል። እሱ ግን አሁንም ለሌላ ተንኮል ነው ተመልሶ እዛው ቤት የመጣው። ወደ ውስጥ ገብቶ ቀጥታ የሄደው ወደ አደይ ክፍል ነበረ። አደይ ክፍል ሲገባ አደይ ተኝታለች። እያያትም እንግዲህ ምን አይነት ቆንጆ ሴት ናት እያለ ወደማይሆን ነገር ውስጥ ለመራመድ ይሞክራል። ታዲያ አደይ ይሄን ነገር አታውቅም፣ እንቅልፍ ጥሏታል። ዴቭስ ይሄን ነገር ቢያይ ምን ሊያደርግ ይችላል? የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች ቀጣዩን ክፍል ደግሞ በሚቀጥለው ክፍል ይዤላችሁ መጥቼ ሁሉንም ነገር አብረን የምናይ ይሆናል። እስከዛውም ድረስ ግን ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ እንደተለመደው አብራችሁኝ እንድትቆዩ ስል በትህትና ጠይቃለሁ። ታዲያ ዴቭና ናኦል በድጋሚ ሲገናኙ ምን ይፈጠራል? ባርኮትስ እውነታውን ነገር ሲሰማ ምን ይላል? ከባድ እንደሚሆን መጠርጠር አያቅትም። ምክንያቱም እንግዲህ ባርኮት ቤዛን ወደዚህ ቤት ያመጣት በፍቅር ምክንያት እንጂ ለሌላ ነገር አይደለም። ፍቅርም እንግዲህ ወደ ሌላ ቀይረው ሶስቱም ሴቶች አሁን ላይ በተንኮል ተያይዘዋል። ማንስ ያሸንፋል? ምንስ ይሆናል የሚለውን እንግዲህ በቀጣዩ ክፍል ደግሞ በሰፊው አብረን የምናይ ይሆናል። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። ስላዳመጣችሁኝ ከልብ አመሰግናለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ እያልኩኝ ከወዲሁ እለያችኋለሁ።